አው የርሶ ልጅ መጀመሪያ ልጄ ጤነኛ ነው ረጋ በሉሽ ልጄ ጤነኛ ነው እሺ ረጋ በሉ መጀመሪያ ልጄ ታሟል ረጋ በሉ ይሄ ያን ያህል ለክፉ የሚሰጠመም አይደለም ረጋ በሉ ልጄ አሁን ለምን ነው ስም ታስጠንቀኝ እንደካሉ ማለካሽ ቁጥር ያማዋል ልጄን በጄ ለምን እንዳትልኝም አይ እንዴት ሆኖ እንደዛ ይሆናል ብዬ አላስብም ለምን እንደዚህ እኮ የጸና ህመም እኮ የለውም ልጄ የሚጥል የሚያስተኛ እንደዚህ አልጋ ላይ ቤት የሚያውል ህመም የለው ቦታ ላይ እንደዚህ አባቶች አሉ ይሄንን ቅጠሎቹን ቀመማ አድርገው ወደ ጤና እንድትመለስ አድርገው የሚሰጡ እሱንም አስደርጌለት ነበር ከዛ በኋላ ያው እንግዲህ እንደነገርኩ መጣች ይዘው መጣች ወደዚህ ይሻላል ብላ እባክዎትን ተረጋጉ እናቴ መጀመሪያ ረጋ በሉ እሺ መቤት ነጥቀሽ አምጥተሽ ልጄን ጉድ ሰራሽ እኔ ነኝ ጉድ ሰራሽ አሁን እሱ ፊት ክፉ አላወራ ታነሽ ልጄን በጄ ልጄ አስኪ ሁኔታ ነው ያልከኝ ልጄ ምን ሆኖ ነው የት ነው ያረከው ልጄ የት ነው የት ነው ያለው ልጄ እስቲ ልጄን አሳየኝ ምን ሆነ ረጋ በሉ መጀመሪያ አስኪ ሁኔታ ያልከኝ ምን ተረጋጋው ያለበት ሁኔታ ትንሽ አስጊ ነውና ያመሙ ደግሞ ማፍቴ እርሶ ወንድሟን አይ እዚህ ባህላዊ አይቻልም እዛ በአበሻም በምንም ከምትይ ሊያሳክማለሁ ስትለኝ እሺ ብዬ ሰጥቻታለሁ ከዛ በተረፈ ግን እንደዚህ ደረጃ ልጄን የሚያደርሰው ነገር ምንድነው ቢኒ ረጋ በል አይዞህ ቢኒ ምንድነው እንኳን ልጄ እጄን በእጄ በላሁት ልጄ ምንድነው እንክብኝ አባቴ ቤት ወስጄው ሰጡኝና እንደዚህ አርገሽ በስኒ ላይ ስኒው ሳይሞላ እንዲያግስጭው ብለው ሰጥቻለሁ ግን ለውጥ አላየሁበትም ጤናው ላይ እንጂ አምጥቼ ሰጥቻለሁ ከሳቸው ላይ እና አንዳንድ መጠቀም የምትችላቸው ማትችላቸው ነገሮች አሉና ምናልባት ወጣትም ስለሆነ እኔን ሳይጠይቅ ሌላ ቦታ በልቶ ከሆነ አላቅም መድኃኒቱ ስትወስድ የምትበላው ነገር አለ ማትበላው ነገር አለ ስትመጣ ያው ለአቅመ ሔዋን ከደረሰች በኋላ ነው የመጣችው እዚህ ማለት ነው ግን ደርሳ እንደምትመጣ እንጂ እዚህ አዲስ አበባ እንደምትኖር አልነበረም ያው ከአቅሜ በላይ ከሆነ ምንም ማድረግ አልችልም ብዙ ምትናገሪ ነገር ይኖራል ገና ገብቶ ሲያለቅስ የነበረበት ሁኔታ ነበር እጂን በጄ በላው ማለት ምን ማለት ነው እጅሽን በእጅሽ መብላትሽ ሲታወቅሽ ምን ተሰማሽ አምጥተሽ በግራ አምጥተሽ አልጋሪ ጣልሽ አንቺ ያጋረኩ ካንቺ እዛ መርዝ ከማጠጣት ይሻላል ያልተቋወምኩም ለምን ያው ማንኛውም ሰው እንደሚታመም ይታመማል ብያለሁ ቀድምም አንተም እኔም ሁላችንም እንታመማለን እሱንም በአበሻ መድኃኒቶች መዳን እንደሚችል ስለምናቅ ያበሻ ይወሰድ እንደዚህ ነው ብዬ ያው ራሷም ታውቃለች እኮ ሀገሩ ላይ ግን አየሁልሽ እኮ ልገለው ነው ልጄን መርዝ ማጠጣ ምን ይሁን ብለሽ ነው ምንድነው ያጠጣሽው እስኪ ንገሪኝ አንቺ አትክፈቺ ለዛ ቢስ ምንድነው ያጠጣሽው ንገሪኝ ስራሽን ያዥ ተረጋጊ መጀመሪያ ስለዚህ ታውሩ ጭራሻችን ነግሬሻል እስከ ዛሬ እናቴ ማለት ይጸጽተኛል ለልጅ ስታመልክ ለልጅ መርዝ ሰጣለች ሰጠሹ እንጂ በእናንተ አይነሰብ ነው መሰል የምትሉት እኛ ጋር ቡዳ አለ መተተኛ አለ ደፍተር አለ ጠንቋይ አለ እነሱ ማህበረሰብ ውስጥኛ እሱም እንደዛ እንዲሆኑብኝ ስላልፈለኩኝ የሰው ድል ማለት የልጄን ህይወት ያጨለምኩት እኔ በሆንም ይሆናል ብዬ ነበር ያሰብኩት ስኬታማ ይሆንልኛል ብዬ ነበር ግን ካልሆነ ምንም ማድረግ ደግሞ አልችልም ልጄ ይቃናል እንጂ አንገቱን ደፍቶ ይቀራል ብዬ አልነበረም ሐሳቤ እቅዴ ያልነበረ ከዛ በተረፈ ልጄን የጎዳሁት ራሴና ራሴ ነኝ ማንንም እሷም አንተም ስላላችሁኝ አይደለም ታውይ በቃ ታውይ ልኑርበት በቃ ተውኝ እስከ ሰጠኝ ጊዜ ድረስ ታውይ ይኸውልሽ እሺ ሰማይ ነገር ይኸውልህ ልጅ ለሚገላበት ይኸውልህ ምንድነው አረ ሸፍነ አረ እባካችሁ በቃ እንደዚህ ነው እሺ በእናትህ ሸፍነኝ ነገር እሺ ሸፍነ ቶቶ አረ ወይኔ እስቲ ምንድነው ሆደ በኢየሱስ አንበል አንቺ ትንሽ እጢ ነው ምናምን ስትይ ነበር ይሄን ወይኔ ምንድነው ደህና ነህ ምንድነው ቆይ ሆዱ እኮ እንደነፍሰ ጡር ነው ምንድነው ወደ ውስጥ ይዋጭረኛል ይገላበጣል እኔም ግራ ገባኝ ምን እንደሆነ እማዬ ራሱ እስካሁን እንደዚህ መታመሙን አታውቅም በጭንቀት የሆነ ነገር ትሆንብኛለች ብዬ ደብቄያታለሁ ከዛ ሲመጣ ያታውቅም ማለት ከክፍለ ሀገር ታሞን የመጣላልሽ አዎ ግን አሁን አንተ ያየኸውን አይነት ህመም አልነበረም ራሱን ችሎ ቀጥ ብሎ ነው የመጣው አሁን ግን ራሱን ችሎ እንኳን መንቀሳቀስ አይችልም ግዴታ የሰው ድጋፍ ያስፈልገዋል
ራብ ይለቅብኛል አንዳንዴ። በልቼ ትሪ ከፊቴ ሳይነሳ እንደገና ይርበኛል። የበላሁት ይወጣል፣ አይስማማኝም። አንዳንዴ 2 ቀን 3 ቀን ሳልበላ ምውልበት ማድርበትም ጊዜ አለ። ማለት እኔ ነገርኩ ነገሮች ናቸው። እነሱ በዚህ ጉዳይ ላይ እንደዚህ አይነት ነገር ሊሆን ይችላል ብለን አውርተንበት አናውቅም። እኔ በራሴ እይታ ነው ይሄን ነገር እንደጠረጠርኩት ያወራውልህ። እሱም ደግሞ በራሱ እይታ ይሄን ነገር ጠርጥሮ ከሆነ ያወራልህ ምናልባትም እንደተባለው እናቴ ሌላ አምልኮ ላይ ናት ማለት ነው። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ወንድሜ ተሙ በአንድ ጉዳይ ተጠምዶ ነበረ ይመስለኛል። ያንኑ ነገር በደንብ ታውቃላችሁ ወደ ተመልካቾቻችን። እኔ ደግሞ በመሃል አልነበርኩም። ከዚህ በፊት የተፈጠሩትን በተለይ ጫካ ውስጥ ያገኘናትን ነፍሰ ጡር ብዙ ነገሮችን እያጣራ ነው የነበረውና ምን አይነት ሁኔታ ላይ ነው ያለችው፣ ከዛ በተጨማሪ ይሄ ሁሉ ነገር ሊሆን የቻለው ከምን አንጻር ነው የሚለውን ነገር ለመረዳት ሙከራ እያደረኩ ነው የነበረውና እሱን በቻልኩት አቅም እያጣራው ስለነበር ነው ከወንድሜ ተሙ ጋር በሰዓቱ ያልነበርኩት። ከዛ በተጨማሪ ደግሞ ውድ ተመልካቾቻችን አሁን ወንድሜ ተሙ ብዙ ነገሮችን አብራርቶልኝ አስቸኳይ ጉዳይ ገጥሞን ወደ ክፍለ ሀገር እየሄድኩ ነው ያለሁት። ያው ቦታው ለደህንነታችንም ነገሮችንም ለማጣራት እንዲቻል በደንብ አልገልጽላችሁም። ነገር ግን ቅርብ አካባቢ ያለ ክፍለ ሀገር ተብሎ የሚገለጽ ቦታ ላይ ነው ምን ሄደው እዛ አካባቢ ላይ ሄጄ ወንድሜ ተሙ እንደነገረኝ ከሆነ አንድ እናት አለች፣ ጥቆማውንም እንደሰጠኝ እዛ ቦታ ላይ እሱ ብዙ ነገሮችን እያወራ ነው የነበረውና እሷን ላገኛት ነው የምሄደው። ምንድነው የተፈጠረው፣ በእነዚህ ልጆች ጉዳይ ምን አይነት እውነት ነው እሷ ጋር ያለው፣ ከዛ በተጨማሪ ልጆቿ ስላሉበት ሁኔታ ብዙ ነገሮችን ማወቅ ስላለባት ቀጥታ ወደዛ በራሳችን መኪና እያመራን ያለ ነው ማለት ነው። ቅርብ አካባቢም ስለነበረ የተወሰኑ ባልደረቦችን ብቻ ይዤ ወደዛ ቦታ ላይ ሄዳለሁ። እሷን እንዳገኘው ደግሞ የሚፈጠረውን እያንዳንዱ ነገር ለእናንተ የምናሳያችሁ ይሆናል ማለት ነው። ውድ ተመልካቾቻችን አብራችሁን ቆዩ። ሰላም ነው? እንዴት ሰላም ነው? ወይዘሮ የሺመቤት? አዎ ነኝ። ምን ነው አንዳንድ ምን ነው ኮቴ የላችሁም እንዴ? ይቅርታ ካስደነገጥኩት። ያገባባችሁ እንዴ? ስናንኳኳ አልሰሙንም። ሀሳብ ውስጥ ሆነው ነው መሰለኝ። አይ ሀሳብ ውስጥ ሆነው ነው መሰለኝ። ስናንኳኳን በሩን አልሰሙም። ማን ነው እሱስ? ምን እያደረገ ነው? ዝም ብለው አሁን እነሱ የኔ ምንድነው ሰው እዛ ጋር ምን እያደረገ ነው? ሰው ላስረዳውት። እሺ መቤት የኔ ቡድን አባላቶች ናቸው። አንዳንድ ጉዳዮች ቡድን ምንድነው? የምን አባላት? ይኸውልህ እኔ አሁን ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ሳሙኤል እባላለሁ። ከጀርባ ያሉ ሰዎች ደግሞ ባልደረቦቼ ናቸው። ምናልባት መታወቂያ ማየት ከፈለጉ ያው ይረዳሉ ብዬ አስባለሁ አንብበውና ይኸው እኔ ነኝ ይሄኛው። እና እኔ መርማሪ ጋዜጠኛ ነኝ። አንዳንድ ነገሮችን ላወራው ፈልጌ ነበረ። ስለምን እንደምታወራኝ? ያው ማውራት ጉዳይ ትንሽ እንትን ያለ ነው። መጀመሪያ ግን እርሶ መቻሉትን ከሩቅ መንገድ ነው የመጣ ነውና ምንድነው? ይቅርታ ተደናግጧል። መጀመሪያ ውሃ ነገር ላምጣሎት እንደ ረጋ በሉ። ነገር ምንድነው? አመጣጥ እኮ ስላልገባኝ ነው። አዎ ያው የቡድን አባላቶቼ ናቸው። ምን መሰሉት፣ በሁለት ልጆቹ መሀል ከተማ ላይ አዲስ አበባ ሁለት ልጆች አሉት አይደለ? አሉኛው። ምን ሆኑ? አዎ በእነሱ ጉዳይ ምንም አልሆኑ። ቆይ ተረጋጉ መጀመሪያ። ተረጋጉ። እኔን ስሙኝ መጀመሪያ እናቴ ተረጋጉኝ። ይኸውልህ የሽሜ ቤት ስሙኝ። አይደለም ልጆች ምን ሆኑ ነው የምልህ። እባክህ እንደዚህ አይደለም ሆነ እንዴ? ምንም አልሆኑም፣ ደህና ናቸው። እኔ ላስረዳሁት ነው። ረጋ በሉ መጀመሪያ። ምን ሆኑ? በእነሱ ጉዳይ አንዳንድ ጉዳዮችን ላጣራ ነበርና ያው ያሉበት ሁኔታ ትንሽ ወንዱ ልጆ ደግሞ ህመም ቢጤ ነገር ስለገጠመው እና ያለበት የኔ ልጅ አው የርሶ ልጅ መጀመሪያ ረጋ ልጅ ጤነኛ ነው። ረጋ በሉ። እሺ ልጅ ጤነኛ ነው። እሺ ረጋ በሉ መጀመሪያ። ልጅ ታሟል? አይ ረጋ በሉ። ይሄ ያን ያህል ለክፉ የሚሰጠመም አይደለም። ረጋ በሉ እና ሴት ልጆትም እርሶ ያሉበትን ቦታ ጠቁማን እርሶ ማግኘቱ በጣም አሳሳቢና ወሳኝ ስለሆነ ተረድተን ነው ደርሶ ጋር የመጣ ነውና እንደው ምናልባት ረጋ ብለው ወይ ከኔ ጋር የምናወራበት መንገድ ካለ ብቻ አንዳንድ ነገሮች ልጠይቀውት ስለ ልጆ ህመም አንዳንድ ነገሮች እንድታስረዱኝ ነበር እንፈልገው። አረ ልጆቼ ጤነኛ ናቸው። እሷም እዚህ ኖራ አታውቅም። ከስንት አንድ ነው ጋር የምትመጣል። ያኛውም ጤነኛ ነው። ልጆቼ ጤነኞች ናቸው። እሷም ጋር እሱም ጋር ምንም አይነት የጤና እክል እኮ የለባቸው። ምን እያወራኝ ነው? አዎ ግን አንዳንድ ሁኔታዎቹ ትንሽ አስጊ ደረጃ ላይ ስለደረሰ እሱን አስጊ ሁኔታ ነው ያልከኝ? ልጄ ምን ሆኖ ነው? የት ነው ያረከው? ልጅ የት ነው? የት ነው ያለው ልጅ? እስቲ ልጅን አሳየኝ። ምን ሆነ? ረጋ በሉ መጀመሪያ። አስጊ ሁኔታ እያልከኝ ምን ተረጋጋው? ያለበት ሁኔታ ትንሽ አስጊ ነውና የህመሙ ደግሞ ማስተር ሰው ይሰጥማል ብዬ ነው። ምንም አልሆነም፣ ደህና ነው። ንገረኝ፣ የቱ ጋር ነው? አሳየኝ፣ አሳየኝ እስቲ ነው። አዲስ አበባ ነው ያለው። ምናልባት ይዞት መሄድ ከቻልኩኝ አሳየኝ። እሄዳለሁ። ልጅ እኮ ነው። ቢያንስ የሆነ ነገር ደረብ አድርጉ። አረ ምን መደረብ ላንሂድ። እባክዎ የሆነ ነገር ጣል አድርጉ። በሩንም ዘጋው። ችግር የለውም። እሱ መጀመሪያ ካልተረጋጉ የሚጠብቀው አገሬው ነው። ናባክ እናቴ እሺ ረጋ በሉ። ቢያንስ የሆነ ነገር ከላይ ደረቡ። የሆነ ሹራብ ነገር ደረባሉ። እስቲ ደረባ አድርጉ የሆነ ነገር። እንግዲህ ተመልካቾቻችን ትንሽ ተደናግጠዋል። እንዴት እንደማደርግ አላውቅም። ያው ረጋ ማለት መቻል አለባቸው እሳቸው ካልዛ። እሺ በሩን እንኳን ዘጋ ነገር ለማድረግ ነው። ይጠብቁታል። የሆነ ሰው ተናገረ። መጀመሪያ እርሶ ተረጋጉ ባክዎ። ለጎረቤት እንኳን እንናገር። አይ ይጠብቁታል። አገሬው እንዳለ ጠባቂ ነው። መኪናውን አዘጋጁልኝ። አዘጋጁልኝ መኪናውን አንዴ። ውድ ተመልካቾቻችን
እንግዲህ ያው በመግቢያ ላይ ወደ ክፍለ ሀገር አካባቢ እየሄድኩ እንደነበረ ለእናንተ ጥቆማ ሰጥቼ ነበር። ከዛ በተጨማሪ ደግሞ እዛ ቦታ ላይ ሄጄ የሺመቤትን አግኝቻት ወደዚህ ቦታ ላይ ሚዘና ስትመጣ አንዳንድ ነገሮችን ለእናንተ ለማሳየት ሙከራ አድርገን ነበር። አሁን ደግሞ እንግዲህ እናታችንን አረጋግተን በጥሩ ሁኔታ እንዲሆኑ አድርገን ለማውራት ሙከራ አድርገናል ማለት ነው። በእርግጥ በዛ ላይ ከተጣርፈው ወደዚህ ቦታ ላይ መጥተው የነበረው የልጃቸውን ሁኔታ ለማየት ነበረ። ምክንያቱም የልጅ ጉዳይ ምን ያህል እንደሚያንገበግብ ምን ያህል ለእናት ሊከብድ እንደሚችል እናንተ ታውቃላችሁና በቻልነው አቅም ግን አረጋግተን እኛ ባለሙያዎች ደግሞ ወደ ሕክምና ተቋም ይዘው ሄደው ስለሆነ ሕክምናውን መከታተልም ስላለበት ያለውንም ሁኔታ ወንድሜ ተሙና ባልደረቦቻችን በመሆን መረዳት መቻል ስላለባቸው ወደዛ ቦታ ላይ ሄደዋል። እስከዛ ግን ከሺመቤት ጋር አንዳንድ ቆይታዎችን አደርጋለሁ ማለት ነው። በተለይ ተሙ አንዳንድ ነገሮችን ሲነግረኝ ነበረ ስለተፈጠረው ነገር፣ ልጁ ስለነገረው ነገር እንዲሁም ደግሞ የልጁ እህት ስለነገራቸው ብዙ ነገሮች ነግረውኛል። ከዛ በመነሳት እንግዲህ ከሺመቤት ጋር አንዳንድ ቆይታዎችን አደርጋለሁ። ምንድነው የተፈጠረው? እዛ ቦታ ላይ አለው የተባለው ነገር ምንድነው? ይሄ ነገር ከምን ሊነሳ ቻለ? ብዙ ነገሮችን ነው የምጠይቀው ማለት ነው። በመጀመሪያ እንግዲህ ሺመቤት ስለተረጋጉ ያሉበት ሁኔታ ጥሩ ስለሆነ በጣም ደስ ብሎኛል። ልጆትን ለማሳየት ነበር ወደዚህ ቦታ ላይ የመጣ ነው። እንግዲህ ያን ያለ ራቅ ያለ ክፍለ ሀገር አይደለም፣ ያው ቦታው መጠቀስ የለበትም ስለተባለና እኛም ለምናጣራቸው እያንዳንዱ ነገሮች እንዲመች በማለት ነው ቦታውን ማንጠቅሰው። ብዙም ማራቀም በፍጥነት ነበር ወደዚህም ለመምጣት ሙከራ ያደረግነውና አሁን እንዴት ነው መረጋጋቱ? አይደለም እኮ ስታመጣኝ እኮ እኔ ልጅ እንደ እናትና እንደ ልጅ ሆነን ልጅሽን ላሳይሽ ያለበትን ብለኛል። ከሀገር ይዘኛ ወደ አዲስ አበባ የመጣው እኔ አዲስ አበባ መምጣት አልፈልግም። ለምን እንደው ልንገርህ፣ እሷንም ወደ ራሴ እንድትመጣልኝ እንጂ ጭራሽ እዚህ እሱንም ሰብስባብኝ አምጥታ ማይሆን ችግር ላይ ጥላብኝ ልጄ የውስጣዊ ማንኛውም ሰው እንደሚታመው ሊያመው ይችላል። ከዛ በተረፈ ግን ምንም አይነት ችግር የጤና እክል ምናምን የለበትም። ቢታመምም ባበሻም በምንም መዳን ያለበት ነገር ነው። የኔ ልጅ እንደዚህ ጽና ተብሎ ሕክምና እናት ከገጠር መጥቼ ማየት እስከማጣው ድረስ ታሟል የለም የምትሉኝ ነገር አልገባኝም። አሳክማለሁ መንግስት እስኪ ባህላዊ አይቻልም ምናምን ስትለኝ አይ ታክሞ ሰብሰብ ብሎ አንድ ላይ ሰተሩልኝ ይሆናል እስኪም ቢከምላት ብዬ ሰጠዋት። ሌላ ጣጣ ውስጥ ዝባዝንኪ ምናምን ውስጥ የምታስገባብኝ ልጄን እሷ ናት ልጄንም ልትነጥቀኝ ያሰበች ማለት ነው። ለስሙ ግን ሁለቱን ማምጬ የወለድኳቸው ልጆቼ ናቸው። እሷም ለትንሽ ጊዜ እኔን እዚህ በጣም ለመሳብ እዚህ እሷ ጋር እንድኖር ታግላ ነበር፣ ግን አልፈለግኩም። እኔ ከዛ ሀገር መውጣትም ወደዚህ መምጣትም አልፈለግኩኝም። ወንድሟን አይ እዚህ ባህላዊ አይቻልም እዛ በአበሻም በምንም ከምትይ እኔ ያሳክማለሁ ስትለኝ እሺ ብዬ ሰጥቻታለሁ። ከዛ በተረፈ ግን እንደዚህ ደረጃ ልጄን የሚያደርሰው ነገር ምንድን ነው? አሁንስ ልጄን የማላይበት ነገር ሕክምና ምናምን ሞቶም ከሆነ ቁርጤን ባቀው ብትነግረኝ እሺ። እሱ የለም እሱ በእናንተ ጥላ ስር ከሆነ እናንተ እያሳከማችሁልኝ ከሆነ እሷስ የት ሄዳ? ሲቀጥል ማን ዝባዝንኪ ውስጥ የምትከተል እሷ ናት። ልጄንም እኔንም ልትነጥቀኝ ያሰበች ልጄ ናት። በቃ ወንድሟን እንዴት ወንድም ላይ እንዲህ አይነት በቀል ምን ማለት ነው? ከእናቱ ላይ ነጥቃ አምጥታ እንደዚህ አይነት ዝባዝንኪ ውስጥ የምትከትብኝ የማን ያለ ነው የሚባለው? እንደው የሺመቤት ብዙ ነገሮችን ልጠይቀው ትፈልግ ነበረ። ነገር ግን እርሶ ያሉበት ስሜት ትንሽ ስለተረበሸ ነበረ እኔም ጥያቄዎችን አቆይቼ ነበረው። አሁን ግን እርሶ ከመጡልኝ አይቀር ወደ ሀሳቤ ከልጆት ጋር እንግዲህ ልጆ ከክፍለ ሀገር በልጅነቷ እንደወጣችና እዚህ የራሷን ስራ አንዳንድ ነገሮችን ሙከራ አድርጋ ያለችበት ሁኔታ እንደተፈጠረ ነበር የሆነውና እንደ እናት ደግሞ በለጋ እድሜዋ ከእርሶ ጉያ መውጣቱን እንዴት ሊፈቅዱ ቻሉ? እኔ አልፈቀድኩም። በለጋ እድሜዋም አልወጣችም። ስትመጣ ያው ለአቅመ ሔዋን ከደረሰች በኋላ ነው የመጣችው እዚህ ማለት ነው። ግን ደርሳ እንደምትመጣ እንጂ እዚህ አዲስ አበባ እንደምትኖር አልነበረም። ያው ከአቅሜ በላይ ከሆነ ምንም ማድረግ አልችልም። ወንድሟንም አልከለከልኩ እንኳን እሷን ላሳክም እዛ ነው መታከም ያለበት ስትለኝ እሺ ብዬ ሰጠው እንጂ ከልጅነቷ ሳታድግ ምናምን አይደለም የወጣችው ማለት። በእርግጥ ከሷ የበለጠ እሱን ነው አንጀቴ ጥብስ ብሎ ተንከራትቼም ሆነ ምንም ብዬ እጥፍ ብዬ ስንት ፈተና አይቼበት ያሳደግኩት እሱን ነው። እሷ ግን ያው አሳድጊያታለሁ፣ ግን ልጆን አይደለም ከአዲስ አበባ ከገጠር ወደ አዲስ አበባ የመጣችው ልጆን አይደለም። የምነግር ነገር ቢኖር አሁን እኔ ትልቅ ያሳሰበኝ ጉዳይ የልጄ ጉዳይ ነው እና እሷስ በህይወት ነው ችግር ወይ ሌላ ወንጀል ሰርተው ታስረው ከሆነም ንገሩኝ። አልገባኝም ማለት ሕክምናም ከሆነ አሁን አንተ እንዳመጣኝ አምኜ ነው ተከትዬ የመጣሁት። ወደ ልጁ ወዳለበት ነበር ልትወስደኝ የፈለኩት፣ ግን እዚህ አስቀምጠኸኛል።
አልገባኝም። እኔ ወንጀል ሰርተው ነው ልጠየቅበትም ከሆነ ንገረኝና ቁጤን ልወቀው ብዬ ነው የሚመሰሉት። እናቴ እንደዚህ አይነት ነገር አይደለም ያለው። ምክንያቱም ወንጀለኛ ቢሆን ኖሮ እርሶ ጋር የሚያመጣም ነገር ይኖረኛል ብዬ አላስብም። ምክንያቱም ስለተፈጠረው ነገር በስልክ ከራሱ አንደበት ወይም ደግሞ ከታላቅ እህቱ ከልጇ አንደበት መስማት የሚችሉት ነገር ነበር የሚሆነው እንጂ እኔ መናገር ያለብኝ ነገር አይደለም። በዋናነት እዚህ ጉዳይ ላይ እርሶ መስማት ያለበት ጉዳይ ነው ብዬ ስላሰብኩና የልጆ ህመም የእርሶም ህመም እንደሆነ እንደ እናት ደግሞ የተፈጠረውን ነገር ከዚህ በፊት ክፍለ ሀገር ላይ ያለውን ነገር አስተዳደጉም አብዛኛውን ጊዜ ክፍለ ሀገር ስለነበር እሱ ምን አይነት ሁኔታ ውስጥ አልፏል የሚለው ነገር ለመረዳት ነው ወደዚህ ይዞት የመጣሁት። አሁንም መረበሽ ብቻ የለበትም። እርግጥ ነው የእናት አንጀት ሊያርፍ አይችልም። ነገር ግን የእኛ ሰዎች ደግሞ የህክምና ክትትል እንዲያደርግ ስለወሰዱትና አንዳንድ ነገሮችን እያጣሩ ስለሆነ ነው ቀጥታ ወደ ቤታቸው እንደገቡ ለእኔ ጥቆማ ይሰጡኛል። ያኔ ወዳሉበት ቦታ ወደ ማረፊያው ይመስለኛል እዚህ መጥተው ልጆ እዚህ ካረፈች በኋላ መጥተው አይተው ታያውቁም አይደል? መኖሪያ ቤታቸው እኔ የት እንዳለችም አላውቅም። 2 3 4 ጊዜ እኔ ጋር መኖር አለብሽ ብላ ለምናኛለች። እንኳን ለመኖር ለአንድ ቀን አዳር አልሄድም ብያታለሁ። እሱንም ይዛው ስትመጣ እዛ ማሳከም አለብኝ እዚህ ባበሻ ምናምን አትበይብኝ ብስትለኝ እሺ ብዬ ታሳክመው እስቲ ይታይላት ብዬ ሰጠዋትኝ። ከዛ ውጪ ምንም የማውቀው ታሪክ የለም እኮ እኔ አዲስ አበባ እኔ እንኳን አይደለም እኔ ስሙን ራሱን ያልወደማ እንኳን ለመኖር ቀርቶ ነው። እንደ እናት እኮ እኔ ሌሎትም የፈለኩት እሺ መቤት ያው ልጅ ነች። ምንም ቢሆን በለጋ እድሜ ብዬ የጠቀስኩበት ምክንያት ለአቅመ ሔዋንም ብትደርስ ለእናት ግን ልጅ ነው። በየትኛውም አይነት እድሜ ቢሆን እንደ ልጅ ነው ሊታይ የሚችለውና እንደው የእናት ክትትል ሊያስፈልጋት ይችላል። በተለይ ደግሞ ክፍለ ሀገር ላይ እንደመወለዷ እዛ የተወሰነውን ጊዜ እንደማሳለፏ የእርሶን ክትትል የእርሶን እርዳታ የእርሶን ምክር ትፈልጋለች ብዬ አስባለሁ። እና ምንም አይነት ግንኙነት እንደሌላችሁ ብዙም እንደተራረቃችሁ ነበር እርሶም ሲነግሩኝ የነበረው። ይህ ከምን የመጣ ነው? እንዳሉት እርሶን ትተህ ከመውጣቷ የመጣ ምክንያት ነው ወይስ ደግሞ ሌላ ተጨማሪ ምክንያት አለው እርሶ እና እሷ በዚህ ልክ እንድትቃቃሩ እያደረገ ያለው? ምንም ተጨማሪ ምክንያት የለም እኮ። አሁን ምን ብዬ ልንገርህ? ይቺ ልጅ አድጋለች፣ እሄዳለሁ አለች፣ መጣች፣ ሂጂ ውጪ ግቢ ማለት የለብኝም እንድትመለስ ጥረት አድርጌያለሁ፣ ግን አልፈለገችም። እዚሁ እየኖረች ነው። አብዛኛው ጊዜ ደግሞ አንደዋወልም። ለምን አንደዋወልም? ገጠራማ ስለሆነ ስልክ የለም። ስልክም ያው በእንትን ነው ፀሐይ ላይ ሶላር ሰብስበን ነው ቻርጀር የምናደርገው። በዛ አማካኝነት እንጂ የውስጥ ቅሬታ እንደዚህ ጎረብጣ ምናምን የለንም ከልጄ ጋርም ከእሷም ጋር ቢሆን ማለት ነው። እንደውም ጤና የተዛባ ልጄንም ከወሰደች መጀመሪያ እሷ መጣም ቢያለች ከዛ እሱን አመጣችብኝ። ነገሮቹም የራሴም ጤና ተዛባብኝ። ብቻዬንም በመሆኔ ልጄንም ካጠገቤ ከስሬ በማጣቴ ጥሩ ስሜት ላይ አይደለሁም ያለሁት ማለት ነው። እንደው ልጆ ሲወሰድ እንደ እናት የሚሰማው ስሜት ይኖራል። እሷም ደግሞ እንደ እህት ልጆ የወሰደችበትን ምክንያት ለወንድሜ ተሙ ገልጻለች። ወደ ተመልካቾቻችን ወንድሜ ተሙ ለኔም ሲነግረኝ ነበር የነበረው እና በዛ ልክ እንዲወሰድ ያደረገው ዋነኛ ምክንያት ዘመናዊ ሕክምና ማግኘት ስላለበት እና የልጆ የጤና ሁኔታ ከቀን ወደ ቀን እየተባባሰ እንደመጣ በተለይ አላስፈላጊ ነገሮች ሰውነቱ ላይ ምልክት እያወጡ እንደሆነ እና ዘመናዊ ሕክምና መታየት መቻል እንዳለበት አሳምና ነው። እርሶ ለምን ፈቃደኛ አልሆኑም? ምክንያቱም ልጆ ህመሙ ከቀን ወደ ቀን እየባሰ ነው። በተለያየ አይነት ምክንያት ብዙ ነገሮች እንደሞከሩ እናውቃለን እና ያ ነገር ግን እንዳላሻለው ሲታወቅ የልጆን ሀሳብ መደገፍ ነው መቻል የነበረበት። እርሶ ለምን ተቃወሙ? ያልተቃወምኩም ለምን ያው ማንኛውም ሰው እንደሚታመም ይታመማል ብያለሁ። ቅድምም አንተም እኔም ሁላችንም እንታመማለን። እሱንም በአበሻ መድኃኒቶች መዳን እንደሚችል ስለምናቅ የአበሻ ይውሰድ እንደዚህ ነው ብዬ ያው ራሷም ታውቃለች እኮ ሀገሩ ላይ ግን እዚህ አይቻልም ዘመናዊን ማሳከም መውሰድ አለብኝ ስትለኝ ሰጥቻታለሁ። ሌላ ምን አለ? በአገራችን ውስጥ እዚህ እንደ አካባቢው እንደ ህዝቡ ነው መኖር ያለበት እንደ ሀገሩ በተፈጥሮ አሁን ምን ብዬ ልንገር? አሁን እዛ ጋር ሸክላ ሰሪ እዚህ ጋር ቆዳ ፋቂ ቢኖር እነሱ መስለ ነው መኖር ያለበት። እኛ አካባቢ ደግሞ በእናንተ አይነ ሰብ ነው መሰል የምትሉት። እኛ ጋር ቡዳ አለ፣ መተተኛ አለ፣ ደፍተር አለ፣ ጠንቋይ አለ። እነሱ ማህበረሰብ ውስጥ እኔ አሁን እንደ ራሴ ስነግር መሀል ላይ ነኝ ያለሁት። መሀል ላይ ነኝ። እነሱ የሚያደርጉትን ነገር አሁን ቄጠማ ፈንድሻ ምናምን አድርገን ነው ቡና የምናፈላው። ሰብሰብ ብለን ነው በየቤቱ የምንጠጣው። እነዛ ነገሮች እናደርጋለን። ፈንድሻማ ፈንድተን እንደ ቄጠማ እንነሰንሰዋለን። አብረን ከቄጠማ ጋር ጭሳጭሱን ምንም ነገር ሞቅ ያለ ነገር ነው የምናደርገው። ግዴታ ደግሞ አካባቢው መስዬ መኖር ስላለብኝ
እኔም ጋር እነዛን ነገሮች አደርጋለሁ። እኔ ቤትም ይነሰነሳል፣ ይፈላል፣ ሰብሰብ ብለን ቡና እንጠጣለን። ለምን ከህብረተሰቡ ካሉት አገሬው ጋር አንድ አይነት ኑሮ ነው መኖር ያለብን እና ያን ነገር እንጂ ሌላ ባዕድ ነገር ምናምን የሚባል ነገር እኔ አላውቅም። እኔ ቤት በተለይ ባዕድ ነገር የለም። ግን ለልጅ ጤና ግዴታ ማደረግ ያለበትን ነገር ናይ እንዲህ ነው እባክሽን ስላት አይ እዚህ አይቻልም ማየ መውሰድ አለብኝ። እዚህ ገጠር እኮ እናንተ ዝም ብላችሁ በቃ በቅጠላ ቅጠል ታምናላችሁ ምናምን ስትለኝ በእሺ ግን ነገ ዛሬ እንዳትሉ አደራሽን አልኳት። እንሂድ ስትለኝ እኔ እንኳን አልመጣም አሳክመሽ ቶሎ መልሽልኝ እንዳይውል እንዳያድር ቢሆን እዚህ ቢታከም ነበር ጥሩ አልኳት። እንዴ ስትል ሰጣት። ያለው ነገር ይሄ ነው እንግዲህ። እንደው ልጆ ወደ እሷ ከመጣ በኋላ የልጆን ጤንነት መጠየቅ መቻል አለበት ብዬ አስባለሁ። እኔም ወደ እርሶ ጋር መጥቼ ግቢው ያው እየጠረጉ ትንሽ ድንጋጤ ውስጥ ነበሩና እዛ ያወራሁት ሰዓት ላይ ስለ ልጆ ጤንነት ምንም አይነት እውቀት እንደሌለው ነው የተረዳሁት። በተለይ ከእርሶ ጉያ ታሟል ተብሎ ከሆነ የተወሰደው የልጆትን ሁኔታ ቀን በቀን እየደወሉ መጠየቅ መቻል የለበትም ወይስ ደግሞ ልጆት ደህና እንደሆነ ነው የምትነግሩት? አይ ደህና ነው 2-3 ጊዜ ተደዋውለናል። ደህና ነው ተኝቶ ነው ምንድነው ድምፁ ምናምን ስላት አይ ተኝቷል። ተኝቶ አሁን ገና ቀስቅሻው ነቅቶ ነው እንጂ ደህና ነው። እንደው የጤናው ሁኔታ ተዛብቶበታል እንዴት መስራት? አይ ምንም ችግር የለበትም እንዳታስቢ ራስሽን ጤናሽን ብቻ ደራሽን እኔም ትንሽ የጤናም ችግር እና ግፊት ምናምን ስላሉብኝ እሱን እንድከታተል ነው እኔን እንትን የምትለኝ እንጂ ስለሱ ግን ደህና እንደሆነ ነው የምትነግረኝ። አሁን ወጣ ብሏል ወይ ትለኛለች ወይም ተኝቷል ቀስቅሰው ብላ የሆነ ድምፁ ጥሩ አይደለም። በተደጋጋሚ ስጠይቃት አይ ተኝቶ አየሩም ጥሩ ስላልሆነ ተኝቶ ነው አሁን ስለተነሳ ነው የምትለኝ። እንግዲህ እሱ እንደው እሱንስ በስልክ ማግኘት አጋጣሚ ከነበሩት ስለ ጤንነቱ ስለ እያንዳንዱ ነገር ሲጠይቁት መሀል ላይ የሚሰሙት የህመም ድምጽ የለም ወይ ደግሞ የልጆ ደህንነት ጥሩ እንዳልሆነ የሚያሳይ አይነት ነገር አልነበረም? አለ ግን እንደዚህ ተኝቶ ስላልነቃ ነው ድምፁም የተቀየረብሽ። ድምፁ ጥሩ አይደለም ምንድነው ምን ሆኗል? ውጭ ማምሸት ጀምሯል እንዴት ምናምን ስላት አይ ከእንቅልፉ ስለነቃ ድምፁን ጎርንኖብሽ ነው እንጂ ምንም አይነት ችግር የለበትም አትጨናነቂ ራስሽን ጠብቂ ከማለት ውጪ እንዴ ራስ ምታት ራሱ አሞናል ብላኝ አታውቅም ለእኔ ስትነግረኝ። አሁን እርስዎ እያሉኝ ያሉት የሽመቤት እናንተ አካባቢ ላይ በተለየ ሁኔታ የባዕድ አምልኮ የሚመለክበት አይነት ስፍራ እንደሆነ እርስዎ በራስዎት በአንደበቶት የገለጹት ነገር ነበረ። እኛ አይነ ስውር ብለን እንደምንጠራው እኔ እንደዚህ አይነት ነገርም በእርግጥ በስራችን አጋጣሚ ብዙ ነገር አጋጥሞን ያውቃልና ቡዳ፣ ደብተራ፣ ጠንቋይ የሚባሉ ብዙ ነገሮች እንዳሉ ነው ሲነግሩኝ የነበረው። እዛ መሀል ላይ ከነበሩ ደግሞ እርስዎ ምናልባት የልጆ ህመም ከዛ መሀል የመጣ ነው ብለው ሊያስቡ ይችላሉ? አይ እንዴት ሆኖ እንደዛ ይሆናል ብዬ አላስብም። ለምን እንደዚህ እኮ የጸና ህመም እኮ የለውም ልጄ። የሚጥል የሚያስተኛ እንደዚህ አልጋ ላይ ቤት የሚያውል ህመም የለው። ግን አሁን እኛ ራስ ምታትን ያውን ደም ግፊት አለብኝ ወይንም ደግሞ እንደዚህ ሙቀት ሲሆን ምናምን ያመኛል ወይንም ራስ ምታት ያማሃል ወይ ብርድ ይመታና ያማሃል እንደዚህ አይነት ነገሮች እንጂ እንደዚህ ጫን ያለ ነገር ልጄን አሞት አያውቅም። እንደዛም ሊሆን በዛም ነገር እንደዚህ አይነት ክፍተት አጋጥሞት ያውቃል ብዬ አላስበውም። ለምን ምንም እንደዚህ ሁሉም የየራሱን ያው ማድረግ ያለብን እናደርጋለን እንጂ ይሄ ነው ብሎ ለመወሰን ይከብዳል። ከኔ ቤት ውጭ እኮ የትም አይሄድም ልጄ። ወጣ ጓደኞቹ ጋር ከተማም የለው እንዳየው ሀገሩ ከአንዱ ቤት ማለት እንጂ ሌላ እንደዚህ በምንስ ሆኖ ሌላ ነገር ያገኘዋል ብዬ እጠራጠራለሁ። ታዲያ እንደዛ ከሆነ እዛው እናንተ አካባቢ ላይ ባለ የባለ ሕክምና ያለበትን የጤና ሁኔታ ለማሻሻል ሙከራ አድርገው ነበረ ደህና እንዲሆን? ምክንያቱም ልጆት እርሶ ጋር ያለ ጀምሮ እንደታመመ ነበር። ከዛ በኋላ ነው የወሰደችው አይደል ታላቅ እህቱ። ከዛ በፊት እርሶ ምን አይነት ሙከራ አድርገው ነበር? በባህል ሕክምና የተለያዩ ሙከራዎችን አድርገው አልተሳካም ነበር የልጆት ጤንነት እንዲመለስ? ያው የባህል ሕክምና ማለት እኮ ሕክምና ሲባል በእናንተ በከተማ ዘንድ ትንሽ ታካብዱታላችሁ ምናምን እንጂ በእኛ ጋር እነ ጤና አዳም እነ ዳማከሴ አረግሬሳ ምናምን ይቀመምና አሉ ይህን የሚሰሩ አባቶች ራሱን ችሎ የሚሰሩ ካህናቶች አሉና እሱን ተደርጎ እሱም የተሰጠው ነገር አለ ለጤና ተብሎ እነዚህ ቅጠላ ቅጠሎች ራሱን የቻለ ይህንን የሚያውቁ ሰዎች አሉ። እነሱ ጋርም ወስጀው ሕክምና እንዲደረግ እንጂ አሁን የከተማ ቢባል እኮ የከተማው እናንተ ጋርም ያው ነው ከኛ በዘለለ ነው እንጂ የተለየ ሕክምና ምን አለውና
ከተማ እንደዚህ የሚያበብል የለም። በዛ በእነሱ ናቸው። በእኛ ከሌ ሳንል ያው አሉን 3-4 ቦታ ላይ እንደዚህ አባቶች አሉ። ይሄንን ቅጠሎቹን ቀመማ አድርገው ወደ ጤና እንድትመለስ አድርገው የሚሰጡ እሱንም አስደርጌለት ነበር። ከዛ በኋላ ያው እንግዲህ እንደነገርኩ ይዘው መጣች ወደዚህ ይሻላል ብላ። እንደው አሁን ይሄንን ጥያቄ ስጠይቀው ትንሽ እንትን ሊሎት ይችላል። ነገር ግን አንደኛ ሙያዬ ነው መጠየቅ መቻል ስላለብኝና መረዳት መቻል ስላለብኝ ነውና በተለየ ሁኔታ በዚህ ልክ ሊጎዳ የቻለው ከምን የመጣ ነው? አሁን እርሶ ቤት ውስጥ ከነዚህ ሰዎች ጋር አብረው ተቀላቅለው የትኛውም ሀገር ላይ ያለ ነው። አሁን እኛ መሀል ከተማ ላይም ቢሆን የተለያየ እምነት ተከታዮች በጋራ በመሆን የጋራ ጊዜ ይኖራቸዋል፣ ቡና የመጠጫ የተለያዩ ነገሮች። ምክንያቱም ማህበራዊ ኑሮ የሚባል ነገር አለና እርሶም ያሉበት አካባቢ በተለይ ጠንቋይ ደብተራ ብለው የገለጿቸው ሰዎች ይኖራሉ። ከነሱ ሰዎች ጋር ለማህበራዊ ኑሮ ብለው ቡና የመጠጣት አብሮ ማዕድ ላይ መቅረብ ብዙ ነገሮች ይኖራሉና በዛ መሀል ምናልባት ልጆ ላይ በተለየ ሁኔታ ጉዳት እንዲደርስበት ያደረገ ሰው የለም ብለው ያስባሉ? ይህንን ለመገመት ይከብደኛል ትንሽ ማለት ያው ሁሉም ጋር በሚሄድበት ሁሉም ቤት ነው አብረን የምንጠቀመው ልጄም እኔም። ግን ከሌ እንዲህ አድርገዋል በተለየ ሁኔታ ብዬ መጠርጠሩ ይከብደኛል በእግዚአብሔር ዘንድም ስለሚያስጠይቅ ይሄን ነገር ከሌ ሰጥቶት ልጄ እንዲህ አድርጎት ይሆን ምናምን ብዬ። እርግጥ ሀገሩ ከባድ ነው እንኳን ለምታውቀው ለማታውቀው አርፎ አይተኛም። ግን ይሆናል ብዬ መገመቱ ትንሽ የኔ ልጅ ከበደኝ እንጂ አያደርጉም አልልህም። ግን ለልጄ እንዴት እንደዚህ ከኔ ጋር አብረን እየበላን እየጠጣን በአንድ ማዕድ ልጄ እንደዚህ የማድረግ ፍርሃተ እግዚአብሔር ከሌላቸው እንጃ እንግዲህ መወሰኑ ከበደኝ። ያደርጋሉ ብዬ ራሴን ማሳመኑ ከበደኝ። ከነዛ ሰዎች ጋር አብሮ እንደመኖሩ የልጆን ህመም ቀን በቀን እየተባባሰ ሲያዩ እነዛን ሰዎች ለመጠየቅ ሙከራ አላደረጉም? እንደው ልጄ እንደዚህ ሆነብኝ እኮ መፍትሄው ምንድነው ብለው ለማማከር ሙከራ አላደረጉም ነበር? አድርጌያለሁ። አባንም አማክሬያቸው እስቲ ቆይ አየዋለሁኝ ሰዎች አሉኝ እነሱን ጨራርሼ አንድ ሰንበት ቀን ቀጥርሽና ትመጫለሽ ብለው ይዤው ሂጃለሁ። ይዤውም ሂጄ መግባት አይችልም አሉኝና እኔ ወስጄ ነው ሰጠው ቤት ወስጄው ሰጡኝና እንደዚህ አድርገሽ በስኒ ላይ ስኒው ሳይሞላ እንዲያግስጭ ብለው ሰጥቻለሁ። ግን ለውጥ አላየሁበትም ጤናው ላይ እንጂ አምጥቼ ሰጥቻለሁ ከሳቸው ላይ። እና አንዳንድ መጠቀም የምትችላቸው የማትችላቸው ነገሮች አሉና ምናልባት ወጣትም ስለሆነ እኔን ሳይጠይቅ ሌላ ቦታ በልቶ ከሆነ አላውቅም። መድኃኒቱን ስትወስድ የምትበላው ነገር አለ የማትበላው ነገር አለ። አሁን ጥቁር ጤፍ ምናምን አይቻልም የአበሻ መድኃኒት ሲወሰድ። እሱን ተጠቅሞ ይሁን አሁን አብዛኞች እዛው ሀገሬ ውስጥ ጓደኞቹ አሉት እዛም ምሳ ቁርስ ሲበሉ ሰው ቤት ከለቤት በላ ከለቤት የለም እንደናንተ ሀገርና እዛ እንደዛ ተጠቅሞ ካልሆነ በስተቀር ያረክሰዋል ይባላል መድኃኒቱን። ከዛ በተረፈ እስቲ እግዚአብሔር ይወቀው እንጂ እኔ አላውቅም። ከዛ ውጪ እንግዲህ ወንድሜ ተሙ እዚህ መጀመሪያ ይሄንን ጉዳይ ነው ደርሶ ሌላም ጉዳይ ያጣራው ነው የነበረውና አንድ ሌላ መርማሪ ጋዜጠኛ ባልደረባ አለኝ። እሱ አንዳንድ ነገሮችን ሲያጣራ ነበረ። ይሄንን ነገር ለኔ ያሳውቀኝ ነበርና በተለይ ታላቅቶስ ያው የልጆ ታላቅቶ ወይ ደግሞ የእርሱ የመጀመሪያ ልጅ ስትናገር የነበረው ነገር ነበረ። እንደው ያው የመጀመሪያ ልጆ ስለ አባቶ ብዙ ነገሮችን አልነገረችንም እንደማያውቁት ብቻ ነበረ። እሷም ያን ያህል በጥልቀት እንደማታውቀው ነበር የነገረችን። ከዛ በኋላ ጥሏቸው እንደጠፋ ነበር የነገረችኝ። እና ይሄ ነገር ምንድነው? እርሶ ያው ባለቤት እንደመሆኑ ብዙ ነገሮችን ያውቃሉ ብዬ አስባለሁ። እስቲ ንገሩኝ። አይ ባለቤቴ ያው ምን አለ መሰለህ እውነቷን ነው። ጠለቅ ብላ ብዙ ነገርን ባታውቅ ልጅ ስለሆነች ባለቤቴ ያው አንድ ሀገር ነው ያለንበት ሀገር ውስጥ ትንሽ ከበድ ይላል ሀገሩ። በዋናነት ያው የቱን ትቼ የቱን እንደምነግርህ አላውቅም። ትምክተኛ ይበዛል፣ መተተኛ ይበዛል፣ ስር ነቃይ ይበዛል። እና የኔና የሱን ጋብቻ የሱ ቤተሰቦች አይፈልጉም። እንደዚህ ዘር ተናቦ ነው ይሄ ነው ብለህ ባትረዳኝም ባይገባህም ዘር ተናቦ አሁን ፋቂ ከፋቂ ሸማኔ ከሸማኔ ሸክላ ሰሪ ከሸክላ ሰሪ ቡዳ ከቡዳ የሚጋባ ነገር አለ። እንዳለ ነገሮች እንደዛ የተሳሰሩ ናቸውና ከሱ ጋር በተጋባንበት ዘመን አብረን እንድንኖር አልተፈለገም ነበር። ከባለቤቴ ከልጆቼ አባት ጋር ዘመዶቹ
በጥብቅ በቃ ሌት ተቀን እንቅልፍ ያጡበት ነገር ነበረ። እንደዛም ሆኖ ግን እግዚአብሔር ፍቃዱ ሆኖ የመጀመሪያ ልጅን ወለድን፣ ሴቷን ተመስገን ብለን እየኖርን ያው ጭቅጭቁ እንዳለ ሆኖ የሱን ቤተሰቦች ሁሉንም ማመቀን ችለን እየታገልን እያለ ድጋሚ ወንድ ልጄን አረገዝኩ ማለት ነው። እሱንም ወለድኩኝ። ከዛ ነገሮቹ እየከረሩ መጡ። ይሄ እንዳልኩ ባዕድ አምልኮ ማለት ነው። በቃ ቤተሰቦቹ ምን አለፋ ሌትም ቀንም ብዙ እስከ ሕይወት ፍጻሜ ድረስ እንድንተን ነበር መከራ ያዩት። ያው ፍቃድ ሆኖ ምንም የተፈጠረብን ነገር የለም። አንድ በዋናነት እኔ ከነሱ ጋር አብሬ በላ እንደዛም እያደረጉን አብረን እንበላለን እንጠጣለን። በእንደዚህ አይነት በእምነት ዙሪያ ደግሞ በእንደዚህ አይነት ተሰዳድብ ተረጋግመ ምናምን አብረህ አትበላም። ለምን አብረህ ከበላ ከጠጣ ያንተ አሁን እኔ ጋር ተገረጋግመን እናንተ ያንተ ቤተሰብ እስከ 7 ዘር የሚባል ነገር አለ። በእኔም እንደዛው እኔ ተራግሜ ከሆነ እኔ ግን ስላልተራገምኩኝ አብሬያቸው ነበር የምበላ የምጠጣው፣ እምነቱም የለኝም። ከዛ በመሀል እንደዛ እየኖርን እያለ እሱ በቃ ወዴት ሄደ ወዴት ወጣ ወዴት ምን አለ በቃ በሰላሙ እንደዚህ አልተጣላንም አልተጨቃጨቅንም። ጠፋ በቃ የቱን ነግሬቱን ልተው ያልሄድኩበት ያልገባውበት ነገር የለም። ምንም መፍትሄ ያጣሁኝ ፈለኩኝ ይሙት ሂዳንም እስካሁኑ ሰዓት ማናቀም። እነሱንም እየተመላለስን በጠየቅን ሰዓት የሚመልሱልን ቅስም የሚሰብር እንጂ አጥጋቢ ነገር አይደለም። አይት አባሽ መጀመሪያ ለምነንሻል በቃ ሞራልህን የሚነካ ነገር ብቻ ነበር ሁልጊዜ የሚነግረው። ያለው ነገር ይሄ ነው። እሷም ያው በስራችንም ስለነበረች እነሱም እየመጡ በተናገሩን ቁጥር ታውቃለች፣ ልጅም ስለሆነች እነሱም ጋር እኔም ጋር እነሱም ጋር አብዛኛው እንደውም እነሱ ጋር ነበረ ትኖር የነበረው። ያን ነገርም ታውቃለች። ብዙ ጊዜ እንደውም ቡና ሲፈላ ምናምን እየለቀመች ስትበላ እሷን የሚረግሙብኝ ነበረ። የመጀመሪያ ልጄን እንዴት ከመሬት ተነስቶ ግብር የተሰጠ ትበያለሽ ምናምን ያሉ ይቆጡብኝ ነበር። እና ጎንብሼ አልቅሼ ዝም ነበር የምለው ማለት ለመኖር ለልጄ ስል ዝም ል ነበረ። እና በእንደዚህ አይነት ሁኔታ ነው። እሱም አልተገኘም። እነሱም ጥላሸት መልስ ካልሆነ መልካም ነገር አልመለሱልንም። እኔም ጎንበስ ቀና ብዬ አንገቴን ደፍቼ ልጆቼን አሳደግኩኝ። ያለው ነገር ይሄ ነው። እሱም አልተመለሰም ማለት ወዴት ላይ ከዛ በኋላ ማለት ልጆቹ ትልልቅ እንደሆኑ ነው ወንድሜ ደግሞ ሲነግረኝ የነበረው እዚህ ነገር ላይ ሲያጣራ የነበረው። እና በዚህ ልክ ትልልቅ ልጆች ከሆኑ ይህን ያህል ጊዜ እንዴት ልጆቹን ሳያል ሊጠፋ ቻለ? እኔ እንግዲህ እነሱ ወይ ሌላ ሀገር ወስደው ደብቀውት ይሁን ገለውት ይሁን ያለውን ነገር አውሬ በልቶት ይሁን እኔ የማውቀው ነገር የለም። እኔ ግን እውነታው ስነግርህ በእምነቴ ህሊናዬም ስለማያስተኛኝ ያልደከምኩበት ነገር የለም፣ ያላደረግኩት የለም፣ እሱን ለማግኘት ያልዋጠጥኩት ነገር የለም። ከአቅሜ በላይ ሲሆን ሲደክመኝ እነሱም አጥጋቢ መልስ አልሰጠኝ ሲሉ እስቲ እንዲናግዝሽ እንደዚህ እንጠይቅ የሚል የለም፣ ስድብ እንጂ ምን አባሽ እንዳታመጭ ታይ ብለንሻል መጀመሪያ ምናምን ከማለት ውጭ ጥሩ መልስ የለም። ልጆቹንም እናግዝሽ የሚለኝ የለም። ከዛ ልጆቼን ይዤ አርፌ ወደ ቤት ቁጭ አልኩ። ቁርጥን ያው ቀብረህ እንደመጣ ተስፋ የምትቆርጠው ነገር አለ አይደል? እንደዛ ወደ ቤቴ አርፌ ልጆቼን ሰብስቤ ቁጭ አልኩ። ከዛ እሷም ብዙም አልቆየችም ወደ አዲስ አበባ መጣች ሴቷ ልጄ። ወንዱን ይዤ እዛው ቁጭ አልኩኝ። አንገቴን ደፍቼ ባህሪንም ሳልቀይር ከህብረተሰቡ ጋር ልኖር ወስኜ ኖርኩኝ። ያለው ነገር ይሄ ነው። ግን በዚህ በመተት በትምክት ምናምን ስር ነቀላ ምናምን ትጠላለህ ማለት እስትንፋስ የለም። ሌሊትም አተኛም። ሌሊት ተነስተ ቡና ካላፈላ ሌላ ችግር ይመጣል ማለት እዛ ከ8ኛው መደዳ ጎጆ ቤቶች ቀጥሎ ጀምሮ ሁሉም በተራ ያን ሰዓት እያከበርክ ታፈላለህ። ያን ማህበረሰብ ደግሞ ተለይተ ሌላ ነገር ብትሆን አንተ ማነህ? ሌላ ችግር እስከ ሞትም ትልቅ ነገር ነው። ማበድ ሊመጣ ይችላል። ያልጋ ቁራኛ ልትሆን ትችላለህ። ያን ነገር ስጋት እነሱም ያደርጉትን እኔም አደርጋለሁ እንጂ በእምነቴ ዙሪያ ግን እንጃ መችስ እግዚአብሔር ነው ሰው አያውቀው እንዲህ ነው ልል ስለማልችል ያለው ነገር ምናልባት ልጆቹን ፍለጋ መተው አያውቁም ወይ ደግሞ ያንቺ ልጆች ስለ አባትሽ ጠይቀው ሳያውቁም ነበር? ልጆቼ ይጠይቁኛል። ያው በደንብ ነፍስ ሳያውቁም ቢያውቁት
ይጠይቁኛል አባታችን የት ነው የሁሉ አባቶች አሉ የኛ አባትስ ይሉኛል ግን ይመጣል ነው ለነሱ ግን እነሱ የወንድማችን ልጆች አባትየውም የልጅ ልጅ እናትም የልጅ ልጅ ማንንም ሴትም ወንድም ጠይቁኝ አያውቅም በልጆቼ ዙሪያ የሱ ቤተሰቦች ልጆቼ ግን ይጠይቁኝ ነበር በተለይ ሴቷ እማዬ አባታችን መጨረሻው ምንድነው እማዬ አባታችን እንደውም አዲስ አበባ ከመጣች እንደው ምንም መፍትሄ የለም አንድ ቀን ጠይቀችኝ ከዛ በኋላ አልጠይቀችኝም ያለው ይሄ ነው እሺ እንግዲህ ያው የሽመቤት ወደ ተመልካቾቻችን ከካሜራ ጀርባ ያሉ ሰዎች ወንድሜ ተሙና አንዳንድ ባልደረቦቻችን የወይዘሮ ሽመቤትን ልጆች ይዛ እየተመለሱ እንደሆነ እሱም የሕክምና ክትትሉን አድርገው ወደ ቤት እየገቡ እንደሆነ ጥቆማ እየሰጡኝ ነው ያሉት ስለዚህ ቀጥታ ወደዛ ነው የምንሄድ የሚሆነው ማለት ነው አሁን እንግዲህ ሶም ረጋ ብለው ነገሮችን ለማስተካከል ሙከራ እናደርጋለን የተፈጠረው ነገር በተወሰነ መልኩ ነግረውኛል እኔም እያንዳንዱን ከስር መሰረቱ ለማወቅ ለመረዳት ሙከራ አድርጌያለሁ እስቲ ደግሞ ወንድሜ ተሙዛ አለ ብዙ ነገሮች ተፈጥረዋል እሱም የነገረኝ ነገሮች አሉ ብዙ ነገሮች ያው የልጁ ጤንነት ላይ ሳይሆን ምንም አልሆነም ልጁ አሁን ሕክምናውን ተከታትሎ ወደ ቤት እየገባ ነው ብዙ ነገሮች ስለ እነሱ የነገሩት ነገር ስላለ እርሶም የነገሩኝ ነገር አለ ይሄን ደግሞ አዋሃደን መፍትሄው ምንድነው የልጆትን ከዚህ በተሻለ ሁኔታ ጤናውን ለመመለስ ምን ማድረግ መቻል አለብን ከኋላው ይዞት የመጣው ነገር ምንድነው የሚለው ነገር ለማጣራት ነው የምናደርገው ማለት ነው እርሶ ረጋ ብሉ አሁን ቀጥታ ወደዛ እንሄዳለን ማለት ነው ረጋ ብለው ግን ነገሮችን ማስተካከል መቻል አለብን አሁን በሆኑት መልኩ ማለት ነው የሰሙኝሽ መቤት ረጋ ብለዋል ስለዚህ ከጀርባ ያለ ሰዎች ተዘጋጁ እቃዎችን ሁሉንም ሰብስቡና ወደዛው እንሂድ መኪናውንም አዘጋጁልን እንሂድ ደርሳል አረፍ ትንሽ ረጋል እንቅስቃሴ ስላለው እንግዲህ ውድ ቤተሰቦች ያው ሕክምና ሄደን ነበረ ከሕክምና መልስ ነው ወደ ቤት እየመጣን ያለነው ያው በጉጉት ሳሚን እየጠበቅነው ነው ለእነሱ ያልነገርኳቸው አንድ የስራ ባልደረቤ አንድ ሰው ይዞ ይመጣል ብዬ ወደዚህ ተስፋ እያደረኩኝ ነውና እኛ እስክንመጣ እንደሚጠብቁ ወደ አዲስ አበባ መግባታቸውንም ነግረውናል አንተ ረጋ በልና የምናገኘው ሰው ይኖራል አሁን ደህና ነህ ከትላንቱ ቢያንስ ይሻላል ቤተሰቦች ያው የሕክምና ውጤት ትንሽ መግለጽ ባንችልም በሕክምና ውጤት መግለጽ ባንችልም ዶክተሮቹ የሰጡን ተስፋ አለ ትንሽ ግራም ያጋባ መልስ ሰጥተውናል ይሄንን ነገር ደግሞ እስቲ ነገ ከነገ ወዲያ ክትትሉ ሲቀጥል ምን ይሆናል ዛሬ ትንሽ ተስፋ ያለው ነገር ነው ሰምተን የመጣነው አዎ እግዚአብሔር ይመስገን በቃ እኔ አላቅም እንጃ በጣም ብዙ ቦታ ወስጄዋለሁ እንዳልኩት ትልልቅ ቦታዎች ላይ ወስጄው አላቅም አሁን እናንተ የወሰዳችሁት ቦታ ላይ አቅሙ የለኝም እንጂ ሞክሬያለሁኝ ጸበል ቦታም እየሞከርኩ ነበር ያለሁት እስኪ ወንድሜ ዳንልኝ ብቻ እግዚአብሔር ይስጣችሁ ሆነት እንደራሳችሁ ችግር አይታችሁ ነው ይሄን ነገር ለማድረግ ተባብራችሁ ሐኪም ቤት ድረስ አብራችሁ ይሄድና አብረን እየለፋን ያለ ነው እና እንደራሳችሁ ጉዳይቶ በዚህ ሰዓት የሰውን ህመም ማሳመም ማለት በጣም ከባድ ነው ሆነት ምን ብዬ እንደማመሰግንህ አላውቅም ምንም ማለት አይደለም እኛ መጀመሪያም ቃል የገባነው ነገር ነው ከዚህም የተሻለ ክትትል እንዲያገኝ ያቅማችን ያህል እንጥራለን ውድ ቤተሰቦች ያው ይሄ ልጅ ተሽሎት ነገ የተሻለ ነገር ላይ እንደሚሆን ተስፋ አደርጋለሁና እንግዲህ ቤተሰቦች ሳሚን በጉጉት እንጠብቀዋለን ሳሚ ሲመጣ ተመልሰን የምንገናኝ ነው የሚሆነው እስከዛ ትንሽ ረፍት ያርግ እሱም ህመም ላይ ስለሆነ ያው ያለውን ነገር እናሳውቃችሁ በሚል ነው እንጂ ሳሚ ወደዚህ ሲመጣ ቀረጻችንንም ከተፈቀደ ቀረጻውንም እንቀጥል ነው የሚሆነው አሁን ሁሉም ነገር ቢያንስ በመስመር እየሄደ ነው እስቲ ሳሚ ሲመጣ ተመልሰን እንመጣለን እኔ ልጄ አሁን ለምን ነው የምታስጠንቅቀው ነካኩ ባለካሽ ቁጥር ያማዋል ለምን እንዳትልኝ እና እኮ በእጅሽ በላሽ አንቺ ጋር ባይልኝ እባክዎትን ተረጋጉ እናቴ መጀመሪያ ረጋ በሉ እሺ ነጥቀሽ አምጥተሽ ልጄን ጉድ ሰራሽ እኔ ነኝ ጉድ ሰራሽ አሁን እሱ ፊት ክፉ አላወራም ልጄን በእጄ እሱ ነው አንዳችሁ እንኳን ለሱ አስቡ እስቲ ዞር በይለት እያልኩሽ ነው አሰሚም አማርኛ አትነኪውም
አትዘርበይልኝ ለዚህ እኮ የመጣሽ አንቺ ነሽ ምን ስለሱ ለምን አትጨነቁ መረጋ በሉ መጀመሪያ ቢኒያም አይዞህ እሺ ታስመስላለች እንዴ ነካክተሽ ያው በሽታውን ቀሰቀሽበት ልጄ እኔ የት ነው የምወጣው እሷ በጨረሽ ነው አልፈልግም እንዳትነካው አንቺ ልጅ ስራሽን ያዥ ቢኒን ጫፉን እንዳትነካው ለዚህ ያደረገች እሷ ናት ልጄ ረጋ በሉ ምን ነብኝ ነው ልጄ ምን ነብኝ ነው አይዞህ እሺ ቢኒ ልጄ ደህና ነህ ደህና ነህ አሁን ልጄ ቢኒ ምንድን ነው የሆነው ንገረኝ እስቲ ንገረኝ ልጄ ቢኒ ደህና ነህ ትንሽ እያዞረኝ ነው ምን እናድርግልህ እስቲ ከካሜራ ጀርባ ላይ ሰዎች እባካችሁ እኮ አይዞህ ምን እናድርግልህ እስቲ አንዴ የህክምና ሰዎች ካሉ የሆነ ነገር ተባሉ አይዞህ ቢኒ ረጋልክ ውሃ ነገር እናምጣለን ወይስ ምን እናድርግ አልቻልኩም ወይ አይዞህ ቢኒ ረጋ በል አይዞህ ቢኒ ምንድን ነው የሆንከው አባት ልጄ እጄን በእጄ በላሁት ልጄ ምንድን ነው የሆንከው ምንድን ነው የሆንክብኝ አባቴ ምንድን ነው የሆንከው ይኸው ማዘር ተረጋጉ መጀመሪያ ኧረ ምንድን ነው የሆንከው እጄን በእጄ በልቼው ልጄ አሁን ረጋ በል ልጄ እሱንም አያስጨንቁት እስቲ ልጄን አይዞህ ደህና ነኝ ቢኒ ምን እናድርግልህ አሁን ችግር የለም አሁን ደህና ነኝ አይደለ አዎ አሁን የሚሰማ ስሜት አለ በተለየ ሁኔታ በተለይ ሆድ አካባቢ የተለየ የሚሰማ ስሜት ካለ ንገረኝ እስቲ ምናልባት መፍትሄ ካለው ትንሽ ያቃጥለኛል ግድ የለም እችላለሁ ማቃጠል ብቻ ነው ወይስ ሌላ ስሜት አለው አዎ ማቃጠል ነው እንደው ከማቃጠሉ በተጨማሪ ሌላ እንደው እንትን የሚል ነገር ካለ ህክምና ቦታ ላይ የሚሄዳቸው አንዳንድ ነገሮችም እንትን እንዳሉ እየሰማሁ ነበርና ሌላ አይነት መፍትሄ ካለው እስቲ እንትን በለኝ አዎ ትንሽ ሊነሳብኝ ነው መሰለኝ የመሮጡ ነገር ሌላ ጊዜ ሲተው እንዴት ነበር የሚፈራገጠው ነገር ትንሽ ወዴን አቁስሎታል እና ያማል እንደው ቢኒ ምናልባት ሌላ ጊዜ እንዲህ ሲያምህ ምን አይነት መፍትሄ ነው የምታደርገው እንደው ትንሽ ጋብ እንዲል ማስታገሻ ነገር የሚሆን ምንድን ነው እንግዲህ እኔ ልቃጠል ሳውቴ ነሽ እጄን በእጄ በላሁት ልጄ አሁን ውስጥ የሚፈራገጠው ነገር ወዴን አቆሰለው እኔ ልቅሰል እኔ እናት አይዞህ አሁን የተወሰነ በእጄ በላሁት ወይ እረፍት ታደርጋለህ ወይ ምን እናድርግልህ ወይ እረፍት አድርጋ በቃ እረፍት ባደርግ እንደው ደስ ይለኛል አዎ ይሻላል እረፍት ብታደርግ ይሻላል አዎ እንግዲህ ያው የሽመቤት እኔ አመው ብዬ የት ነው እረፍት የሚያደርገው የት ነው የሚሄደው ያው ነው እዚሁ ነው የኛ ባለሙያዎችም ስላሉ ወደ እነሱ ጋር ቆይታ ያደርጋል የልጅሽን ሁኔታ እንግዲህ ላሳይሽ የምፈልገው ይሄንን ነው ምክንያቱም በዚህ ልክ ነው ታሞ የነበረው ምን ሆኖ ነው ስለምን ማይተው ለቀቀኝ አይሆንም መመለሻው ብዙ መጠይቃት ነገር አለ አሁን አጠገቡ ድረስ ተቀምጣ ታስመስላለች ለወረድ ፈልጋለች ረጋጋለሁ እኔ ከሷ ጋር ብዙ ማውራው ነገር አለ ኢንተርኔት አንድ ነገር ላክ እሱ ይውጣ ቢያንስ እሱ ፊት እንደዚህ አይነት ነገር አይፈጠር ይቻላል ኑ ማለት አንዴ ዘርባ እናንቺ ገና ብዙ ያልጨረስነው ነገር አንዴ ዝም በይ ነው እንዳልከኝ ዝም በይ ወይኔ ወንድሜ እስቲ ነው እኔ ትላለህ ሳሚ እነሱ ጋር ሂድ እነሱ ጋር በቃ እናንተ በሱ ፊት እንዴት ነው በእንደዚህ አይነት መንገድ ልትወሩ የምትችሉት? የታመመው እኮ ተረጋጋው። ይኸውላችሁ አሁን እኔ እሱ ፊት ብዙ ማውራት ያልፈለኩት ነገር ነበረ። የሽመቤት እርሶንም ጠይቆት ነገር ይኖራል። ከዛ በተጨማሪ ደግሞ አንቺም ብዙ የምትነግሪኝ ነገር ይኖራል። ገና ገብተው ሲያለቅሱ የነበረበት ሁኔታ ነበር። እጄን በእጄ በላው ማለት ምን ማለት ነው? እጅሽን በእጅሽ መብላትሽ ሲታወቅሽ ምን ተሰማሽ? አምጥተሽ በግራ አምጥተሽ አልጋሪ ጣልሻል ትንሽ ደጋረኩ ካንቺ እዛ መርዝ ከማጠጣት ይሻላል። አንቺ እኔ እኮ ካንቺ በላይ እናቱ ነኝ ባሁን ሰዓት። እሺ ልገለው ነው መርዝ ማጠጣው? አይደለም ልታደኙ አየውልሽ። እሱንማ አየውልሽ እኮ ልገለው ነው ልጄን መርዝ ማጠጣው። ምን ይሁን ብለሽ ለምንድን ነው ያጠጣሽው? እስኪ ንገሪኝ። አንቺ አትክፈቺ ለዛቢስ ምንድን ነው ያጠጣሽው? ንገሪኝ። ስራትሽን ያዥ። ተረጋጊ መጀመሪያ። ስለዚህ ታውሪ ጭራሻችን ነግሬሻል። እስከ ዛሬም እናቴ ማለት ይጸጽተኛል። ለልጅ እናት ስታመልክ ለልጅ መርዝ ትሰጣለች። ሰጠሹ እንጂ ሰጠሹ እኮ ዘልዛላ አምጥተሽ እዚህ በእግሩ አምጥተሽ አልጋ ላይ ላስቀመጥሽልኝ ደግሞ ታሪክ ታወሪያለሽ። እንዴት ሲሆን እኮ ልታመሰግኝኝ ነው የሚገባው። እኔ እኮ ህይወቴን ትቼ ለሱ ህይወት እየኖርኩ ነው ያለሁት። ቁጭ ብዬ ስራ ፈትቼ እያስታመምኩት ነው ያለሁት። አንቺ እዛ ባህር ለባህር ትልከሰከሻለሽ። እናቲቷ እኮ አንቺ ነሽ ለስሙ። እናት ለልጇ መርዝ እናት ለልጇ መርዝ አሰጥ። አሁን ይኸውልሽ ተረጋጊ አንቺ የሽመቤት
ከኔ ጋር ብዙ ነገሮችን አውርተን ነበረ። ለኔ የነገሩኝ ብዙ ነገሮች ነበሩና አሁን እነዛ ነገሮች ሁሉ የተገላቢጦሽ እየሆኑ ነው ያሉት። በተለይ ወንድሜ ተሞ የነገረኝ ነገሮች ነበሩ። በእርግጥ እርሶ ለልጆ ምንም አይነት መድኃኒት እንዳልሰጡት ብዙ ነገሮች ሲያወሩ እንደነበረ ብዙ ነገር ነው የሰማሁት። አሁን ደግሞ ለቅሶ በራሱ ለኔ አጠጥታኛለች ብሏል። ጭራሽ ወስደሽዋል። ከማጠጣትም አልፈሽ ሰውየው ቤት ድረስ ወስደሽዋል። እዛ ጠንቋይሽ ጋር አይደል? ወይት ጋር ጦጥ ምን ይሆነች? መልሽልኝ። እያንዳንዱን ጥያቄ ግልጽ አድርገሽ ንገሪኝ። እንዴ ምንድነው የሆነው እዚህ ልጅ ላይ? ሆን ብለሽ ነው ምንድነው የሆነው? እየጠየቅኩት ነው። ንገሩኝ። ይሄንን ነገር ግልጽ አድርገው ንገሩኝ። ምንድነው የሆነው? ይኸውልህ እሱን እዛው ገጠር ባለንበት ቦታ ላይ ለትምህርት ተብሎ የሚሰጥ ነገር አለ። ለእውቀታቸው ለጥሩ ደረጃ እንዲደርሱ ትምህርት አንደኛ እንዲወጡ ተብሎ ይዤው ሲሄድ ይዤው በሄድኩበት ሰዓት እሱ መግባት አይችልም ተባልኩ። ለምንድን ነው የማይችለው? ከዛ በኋላ እኔ አመት አላወራም። አንቺ እንግዲህ አፍሽ እየከፈትሽ ነው። እስቲ ዝም በይ እንዴ እቺ ምንድን ነው የምትለው? መቼም ሆስፒታል አይደለም መግባት አይችልም ተብሎ አይከለከልም። ከዛ እሺ ብዬ አምጥቼ በስኒ እያደረግሽ እንዲስጭው ሲሉኝ አይ ይሄ ነገር ማንም ሰው የሚያደርገው አይደለ ልጄ ለምንድን ነው ሁሉ የሚቀርብኝ እንደ ሰዎች ጎበዝ ይሁን ብዬ አምጥቼ ሰጠሁት። ከዛ ከሰጠሁት ከቀናቶች በኋላ ቆረጠኝ። በሆነ ወደ ውስጥ የመሮጥ የመጮህ ስሜት አለው ምናምን ይለኛል። እና መድኃኒቱ እየሰራለት ነው የሚሆን ጸበል ጠጣ ምን ይላል ከማለት ውጪ ምንም እንደዚህ ስር ይሰዳል ይሄ እንደዚህ ነው ብዬ አላሰብኩትም። አንቺ ጋር ያለ እኮ ልጁ ታሞ ነበር አይደል? እሺ ታሟል ግን አልተኛም። ባይተኛም ግን ህመም ነበረው። ህመም ከነበረው ደግሞ አንቺ የሰጠሽው መድኃኒት እንደሆነ እንዴት ልትረጃ ትችይ? ለምንድን ነው ውስጥ እንዳይገባ ይከለከሉት? ምን አይነት ቦታ ነው የወሰደችው? ጠይቅልኝ እንጂ ንገሪኝ። ጠይቅልኝ። ተረጋጊ። አንቺ መጀመሪያ ተረጋጊ እኮ ተረጋጊ መጀመሪያ። የኔማ ቤት እኔ ወለድኩት እንጂ አንቺ አልወለድሽውም ልጄን። ያንቺ ወንድም ሆኑ ምን ማረጋገጫ አለሽ? ያሳይሻል። በሽተኛ አድርገሽ አስቀምጠሽ ነው ያልኩት ያለሽ። አልወጣም በቃ ዝም ብላለሁ። አዋራት ነው ዝም ብላለሁ። እኔ ልትመልስልኝ እፈልጋለሁ። ጥያቄ ልትመልስልኝ እንጂ እባካችሁን አስወጡልኝ። እሺ መቤት አሁን ነገሮችን ግልጽ አድርገሽ የምትናገሪበት ሰዓት ነው። ልጅሽ እዚህ የለችም። እሷ ኖሮች አልኖሮች እኮ አይደለም። እኔ መድኃኒት ልጅ እናት ልጇን አትገልም። ግን ያው ለእውቀት ጥሩ ነው ሲባል አምጥቼ እሳቸውን እጅ አማክሬ ለ7 ቀን ወይ ለ3 ቀን ይጠጣሉኝ አምጥቼ ሰጥቼዋለሁ። ከዛ ከቀናቶች በኋላ ቆረጠኝ ሮጠብኝ ምናምን ማለት ጀመረ ማለት ነው። እና እሱ ይሆናል ብዬ እኔ አላሰብኩትም። ይሄ ነገር ስራ ይፈጥሮበት ነው። አሁን እዛ እኛ ጋር የሚባለው ስራ ይጀሰብ ምናምን ይባላል አይደል? እኔ አላቅም እሱ መሆኑን ግን ማአት ልጆች ሲሰጣቸው ስላየው እንደው አባለ ልጅ እንደዚህ ትምህርቱ ጎበዝ እንዲሆንልኝ ምናምን ብዬ ስጠይቃቸው እኔ እሰጥሻለሁ አሉኝ። ሄድኩ ተቀበልኩ አመጣው። ቤት አይገባም። ለምን አይገባም ስላቸው ምን ነገር ነው የሚጠቀም ሲሉኝ እንደዚህ እንቁላል ምናምን አንዳንድ ነገሮች ከተጠቀምሽ አትገቢም አንቺም አይ እሱ ሳይጠቀም አይቀርም እኔ እንኳን አልበላውም ስላቸው ነይ በቃ አንቺ ግቢና ወሰጅለት አሉኝ። ወስጄ ሰጥቼዋለሁ። ቆይ አሁን የሽመቤት ዋነኛ ምክንያቱ ትክክለኛው ነገር እንድትነግሪኝ ነው የምፈልገው። አሁን ከዚህ በላይ የምትደብቂበት ምንም አይነት ምክንያት የለም። ልጅሽ በምን አይነት ህመም እየተሰቃየ እንደሆነ እያየሽ ነው። ከሰው እንኳን ሊቀርብ አልቻለም። የእኛ ባለሙያዎች ወደ ሆስፒታል ሲወስዱት እንኳን በምን አይነት መንገድ ሰዎች ሲያስተናግዱት እንደነበረ ባልደረቦቻችን እየነገሩኝ ነው የነበረው። ስለዚህ ከዚህ በላይ መዋሸት መቻል የለብሽም። ምንድን ነው ያሸው? አሁን ለሱ ጤንነት ስል ነው ትምህርቱ እንዲገልጽለት የተለያዩ ነገሮችን ስትይ ነው የነበረው። ግን ዋነኛ አላማሽን ግልጽ አድርገሽ እንድትነግሪኝ ነው ፈልገው። እዛ ቦታ ላይ ለምን ይዘሽው ገባሽ? እነዛ ሰዎች ምን አይነት መድኃኒት እንደሰጡት እንደ እናት ልጠይቅ ይገባ ነበር። በተለይ አንቺ ጋር እያለ ነበር ይሄ ሰው የታመመው አይደለ? ታዲያ ለምን እዛ ቦታ ላይ ሄደሽ ለማናገር ሙከራ አላረግሽም? ልጅ እየታመመ ነው ብሎ። አይ አልነገርኳቸውም። ሁሉም ሰው ላይ እንደዚህ የመቁረጥ የምናምን ባህሪ ይኖራል ስላሉኝ እንዴት ነው እንደዚህ ነው ወይ ምናምን ብዬ አልጠየቅኳቸውም። ወዲያው ደግሞ ህመም እንደጀመረው እሷ ያመጣ ይዛው ሄደች። ወዲያው ህመም እንደጀመረው ሳይሆን ህመሙ እየተባባሰ ሲቀጥልበት ነው እኔ ይዤ የመጣሁት የሚል ነገር ነው ለወንድሜ ደግሞ ነግረው ነበር። እኔ እናት ነኝ እኮ የእንጀራ እናቱ ወይንም የእንጀራ ልጅ አይደለም። እሷም እሱም እሷ ዛሬ ልቡ አብጦ ስለጎፈላች አይደለም። መጣ አማከርኳቸው። እሳቸው ስጫላሉኝ ምን ነኝ እንደ ሰው ልጆች ልጄን ባኮትን ስላቸው እንዲህ ነው ሰውየው ደፍተራ ናቸው። እንዲህ ነው ስላቸው ነው ይሰጥሻለሁ አሉኝ። አመጣው ሰጣሁት እና እንደዚህ አይነት ነገር ይከሰታል ብዬ አላሰብኩም። እኔ እሱ ነው ያመመው የሚል ሐሳቡም አልመጣልኝም በሰዓቱ።
ሮጠብኝ ራሴንም ያመኛል ምናምን ደጅ መውጣት ያስጠላኛል ምናምን ይለኛል ግን ይሄ ይሆናል ብዬ ነው አልጠረጠርኩም በሰዓቱ ይሄ ሰጡኝ እጽ ነው ልጄን እንደዚህ በሽተኛ ያደረገው ብዬ ለማሰብ ምንም እኔ አላሰብኩት ይሄ ነው ብለሽ አላሰብሽም ይሁን ከዛ በኋላ ግን እያንዳንዱ ለውጦች ሲመጡ በደንብ እንደናት ታያለሽ ብዬ አስባለሁ ይሄንን ለውጦች ካየሽ ደግሞ ይሄንን መድኃኒት የሰጡት ሰው ጋር ሄደሽ ሌላ መፍትሄ ካለው ምክንያቱም የልጅሽ የሆዱ እድገት እዚህ ከመጣ በኋላ የጨመረ ሳይሆን አንቺ ጋርም እያለ በተወሰነ መልኩ እያደገ እንደነበርና ሌላ ባድ ነገር መስሎ እንደተሰማቸው ነው ሲናገረው የነበረው ስለዚህ ለምን ሄደሽ ለማዋራት ሙከራ አላደረግሽም ነበር ለልጅሽ ጤንነት ሲባል አላማከርኳቸውም ሲቀጥል እንኳን እሱ የታመመው ልጅ እኔ ከቤቴ መውጣት ሁሉ ከጊዜ በኋላ ከቤቴ እንዳልወጣ ስራ እንዳልሰራ ምናምን በቃ ተኛ እንጂ በቃ ጥሩ ነገር አልነበረም በሰዓቱ እኛ ላይ ቤቴ ውስጥ ማለት ነው እኔም እሱ አንዱን ይዞ ታሞ ነው አይደለ ወጥቼ ስራ አልሰራም ምንም ነገር ማድረጋቸው ነገሮች አልነበሩም አስበዋለሁ እሳቸውም ጋር የሚሄድ ግን መተግበሩ ላይ የሆነ በቃ የሚያረሳሳይ ነገር አለ ስለዚህ እጄን በእጄ በላው ብለሽ ስታለቅሽ የነበረው ሆን ብለሽ እያንዳንዱን ጉዳት ልጅሽ ላይ ስላደረግሽ ነው ማለት ነው አይደለ ልጅሽ በዚህ ልክ እንዲጎዳ ከዛ በተጨማሪ ደግሞ ይሄንን መድኃኒት ሆን ብለሽ ሰተሽ ነገው እንዲስተካከለ ብዙ ነገሮችን ነበር ታወሪ የነበረው አይደል ትምህርት እንዲገልጽለት ብዙ ነገር እኔን ደግሞ ስትዋሽ ነው የነበረው ለምን መዋሸቱ አስፈለገ የልጅሽ ጤንነት እንዴት እንደ አንድ እናት ሊያሳስብሽ አይገባም አትጮብኝ ስለ ልጄ ማቀው ራሴና ራሴ ነኝ ሲቀጥል ማድረግ ያለብኝ ነገር እንደ እናት እንጂ እንደ ጠላት አይደለም ያደረኩለት ከልጄ በላይ አንተ አስበህ እኔ ልክ ልጄ እንዲሞት ልጄ እንዲያብድ ያደረኩት ነገር ነው እየተናገርከኝ ያለው ልጄ ግን ጥሩ ደረጃ እንዲደርስልኝ ጥሩ ለውጥ እንዲኖረው ወይንም ደግሞ የተሻለ ካሉት የተሻለ ወይንም ደግሞ ከእህቱ የተሻለ ህይወት እንዲኖረው ነው ፈልጌ ያደረኩት አንድ አባትየው ጥሎኝ ሄዷል የተመቸው በህይወት ይኑር አይኑር ባላቅም ሁለት እሷ ኮብልላ አዲስ አበባ መጣለች ወይ በሷ ወይ በሱ የነሱን ዕጣ ፈንታ ይዘውብኝ እንዲያድጉ አልፈለኩ ስለዚህ የሰው ድል ለሱ እንዲሰጠው ነው ያስደረኩትኝ ለልጄ ማለት እሷም እንደዚህ እሱም እንደዛ እንዲሆኑብኝ ስላልፈለኩኝ የሰው ድል ማለት የልጄን ህይወት ያጨለምኩት እኔ በሆንም ይሆናል ብዬ ነበር ያሰብኩትኝ ስኬታማ ይሆንልኛል ብዬ ነበር ግን ካልሆነ ምንም ማድረግ ደግሞ አልችልም ልጄ ይቃናል እንጂ አንገቱን ደፍቶ ይቀራል ብዬ አልነበረም ሐሳቤ እቅዴ ያልነበረ ስለዚህ ያልሽኛለሽው የሰው እድል እንዲወስድ ነው ያንን መጀመሪያ ለኛ እንደሰጠሽን አይነት ምክንያት ትምህርቱ እንዲገልጽለት ወይ በተለየ መንገድ እንዲሄድ ሳይሆን የሰውን እድል እንዲወስድ ነው ማለት ነው ይሄን ነገር ያደረግሽው እንደዛ ነው ያደረኩት ማለት እሷም ኮብልላ አዲስ አበባ መጣለች እሱም ደግሞ ያባቱ ጣፈንታ ወይንም የዘመዶቹ ጣፈንታ እንዳይገጥመው ስል አድርጌዋለሁ ማድረግም ስላለብኝ አንገቴን ደፍቼ ከሰው በታችኛ ያሳደግኩት ልጄ ነው እሱም እንደነሱ እንዳይሆን ጣፈንታው በሚል አድርጌዋለሁ እህቱም እንደዛ ሆና ቀረች እሱም እንደዚህ ሆኖ እንዲቀርብኝ አልፈለኩም ነበር ስለዚህ ምንም ወደፊት ወደ ኋላ የሚያስብል ነገር አይደለም አስቤበት ያረኩት ያ ነገር ካልተሳካለትና ልጅሽ እየተጎዳ እንደሆነ ካወቅሽ በተለይ መጀመሪያ ሰሞን ላይ ህመሙ ሲጀምረው አንቺ ጋር ነው የነበረውና በዛ ልክ እየተጎዳ ከነበረ ለምን ልትረጂው አልሞከርሽም ያ ልትያሰብሽ ወይ ደግሞ የሰው ድል እንዲቀማ ብለሽ ያሰብሽውን ነገር ትተሽ የልጅሽ ሙሉ ጤንነት እንዲመለስ ለምን አልጣርሽም ወደዛኛው አይምሮ ያልተዛባም ነኝ ቀጥታ ነኝ ይሄ ይሆናል የሚለውን ነገር ማድረግም ብቻ ነው ቢያንስ በሷ ቅስሜ ቢሰበር በሱ እንኳን ቀን ይወጣለታል ቀን ይወጣልኛል የሚል ሐሳብ ነው የነበረኝ ለምን አለ እናት አለ አባት አለ እህት ነው ያሳደግኩት አጋዥ የለኝም ብቻዬን ነው የነበርኩት ሲቀጥል ሳማክር ይሄ ቢሆን ይሄ ነው ስላቸው አይንዲ እንዲኮ ይቻላል ሲሉኝ አድርጌዋለሁ ከዛ በተረፈ ልጄን የጎዳሁት ራሴና ራሴ ነኝ ማንም እሷም አንተም ስላላችሁኝ አይደለም ታውኝ በቃ ታውኝ ልኑርበት በቃ ታውኝ እስከ ሰጠኝ ጊዜ ድረስ ታውኝ ይኸውልሽ እሺ መቤት ታውኝ እሷም ጎፍልታብኝ ልጇን ገደለች ነው ያለችኝ ታውኝ አሁን ስላለቀሽ ወይ ደግሞ በእነዚህ አይነት መንገድ ከኔ ጋር ስላወራሽ የሚለወጥ ነገር አይኖርም ምንም ሆነ ምን ልጅሽን ላላስፈላጊ ጉዳት ዳርገሽዋል ልጅሽን ቢሆን አውቄ ያላረኩት ሳይሆናል ብዬ ነው ያረኩት አውቄ ያረኩት ነገር ምንም የለም ሰው ይሆናል ተብሎ ካልሰራ ማንም ሰው የሚያደርገውን ነገር ነው ያደረኩት ልጅ እናቷን አትገልም ልጅ አንተ ቢኖርህ ልጅን ትገላለህ ለልጅ መድኃኒት ትሰጣለህ አሁን ላይ ሳስበው ግን ከሷ ጋር መጀመሪያ ስትመሰርቱ ያረጋችሁት በእኔ ምክንያት አድርጋም ወይም ላድርገው ራሴ ጸጸቱ እንዳለብኝ ያወቅኩኝ ሌላ ነገር አድርጋለች እንዳስብ ያረጋችሁኝ አሁን እንጂ እኔ ለክፋት ለልጄ ምንም ያደረኩት ነገር የለም መልካም ነገር ብዬ ነበር የመሰረትኩት ከዚህ በላይ ጨለማ ሆነብኝ እንጂ
ምን አለ ከዚህ በላይ ክፋት ነገር እንደዘራው አይሆንም ማንም ነገር። ስለዚህ እኔ አውቄ ያደረኩት ነገር አይደለም። ልጄ ሰው ይሆናል፣ እሷ ሄዳለች። እሱ ደግሞ የእናቴ አባቱን ያያት አክስት አጎቶቹን ራይ እንዳይዝ በሚል ሰው ይሆናል ብዬ አድርጌዋለሁ። ስለዚህ ያንቺ ልጅ ትክክለኛውን መንገድ ከማስተማር ይልቅ እንዲሳካለት በትክክለኛው መንገድ ምናልባት ትምህርቱን በጥሩ መንገድ እንዲማር ከዛ ውጪ ደግሞ የተሻለ የሥራ ዕድል ፈጥሮ ራሱን እንዲያሳድግ ከማድረግ ይልቅ በባዕድ አምልኮ ወይም ደግሞ አንቺ በምታምኘው እምነት በኩል የተሻለ ነገር እንዲያገኝ የሰውን ዕድል እንዲቀማ ማድረጉ ትልቅ መፍትሄ ነው ማለት ነው ብለሽ እያሰብሻለሽ? ከአሳለፍኩት ከዘመዶቹ ከአባቶቹ ቤተሰቦች የተሻለ እጅግ በጣም ነው ብዬ ነው የማስበው። የእሱ የአባቱ ቤተሰቦች ከሚያደርጉት አንጻር እሱም ከአካባቢውም አንጻር ይሄ በጣም የተሻለ ምንም ክፋት በሌለው መንገድ ለእኔ የተሻለ ነው ብዬ ነው የማስበው። ነውም ደግሞ በጣዖት አምልከህ ቅጠል በጥሰ ሰው ገለ ሰው አሳብደ ሁሌ ቄጠማ ጎዝጉዘህ እህል በትነህ ከመኖር ይሄ አንድና አንድ እኔ ለውጥ ነው ብዬ ነው የማስበው። እኔ ያደረግኩት መልካም ነው፣ በቃ እኔ አስቤበት ነው ያደረግኩት እንጂ ማለት ለሁሉ መሻሪያቸው ቢሆንም ለሱ ደግሞ መጥፊያው ሆነ እንጂ እኔ እንደ እናትነት የእናትነት ፍቅሬ ነበር ያደረግኩት። ምናልባት እሷ ብዙ ስላወራችልህ ከኔ ከእናቴ ብለጥ እሷን ካመንካት ደግሞ እንግዲህ መፍትሄው እግዚአብሔር ነው። እግዚአብሔር መፍትሄ ይስጠን ብዬ ነው የማስበው እና ልጄን ይማርልኝ። አሁንም ቢሆን ብዙ ነገሮችን ማጣራታችንን አይቀርም። በተለየ ሁኔታ በተለይ ተረጋግተሽ ብዙ ነገሮችን የምናጣራ ነው የሚሆነው። ልጅሽ ቢኒያምም እንዲሁም ደግሞ ታላቅ እህቱም ብዙ ነገሮች እንደያዙ እርግጠኛ ነኝ። ይህን ነገር እናጣራለን ማለት ነው። እባካችሁ አንዴ እሷን ወሰዱልኝ፣ ያዙልኝ፣ ይዛችሁልኝ ውጡ። አዎ አስወጧት። እንግዲህ ውድ ተመልካቾቻችን ምን አይነት ነገር እየተፈጠረ እንደሆነ አይታችኋል። በተለይ ከወንድሜ ተሙ ጋር ብዙ ቆይታ ሲያደርጉ ነው የነበረውና የተፈጠሩት ነገሮች ቀላል አይደሉም። እኔም ነፍሰ ጡሯ ናች ጫካ ውስጥ ያገኘናትን ሴት ነገሮችን ለማጣራት ሙከራ እያደረግኩ ነው የነበረው። አሁን ደግሞ እዚህ ጋር የተፈጠረው ነገር ሌላ ነው። ይሄ ነገር እያንዳንዱ ነገር ወዴት ነው የሚያመራው? ቀጥታ ከማጋር ነው ግንኙነት ያለው? እናገኛቸው ነገሮች ትንሽ ከበድ እያሉ ነው። ቀጣይ ደግሞ ነገሮችን አጣርተን ወደ እናንተ ለማድረስ እንሞክራለን። ሌላስ ምን አይነት ተጨማሪ ሰዎችን እናገኛለን? በተለይ ሀገራችን ላይ እንደዚህ አይነት ነገሮች ከቀን ወደ ቀን በጣም እየተንሰራፉ ነው የመጡት። ከኑሮ ውድነቱ ከተለያየ ነገሮች አንጻር የባዕድ አምልኮ ነገር እጅግ በጣም እየበዛ ነው ያለው እና ለዚህ ነገር ደግሞ እልባት መስጠት መቻል እንዳለብን ይሰማናል። ነገሮችን እናስተካክላለን። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለሕግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ቸር ቆዩ።